ኤርትራ የሀገርነት ዕውቅና እንድታገኝ በኢትዮጵያ ወገን የተሰጠውን ይሁንታ በተመለከተ አንዳችም መንግስታዊ ሰነድ እንደሌለ ጠቅላይ ሚኒስትር አብይ አህመድ ባለፈው ጥቅምት ወር ለኢትዮጵያ ፓርላማ መግለጻቸው ይታወሳል። ዶክተር አብይ አህመድ ሲናገሩ እንደተደመጡት የኢትዮጵያ መንግስት ስምምነትን የሚገልጽ የሚኒስትሮች ምክር ቤትም ሆነ የፓርላማ ሰነድ አልተገኘም። ምክር ቤት የኢትዮጵያ ሕዝብ እንዲያም ፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው ዛሬን ብቻ ስለሚያስብ ትንሽ ዳራውን ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለ ይነገረን። ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም፣ የህልውና ጉዳይ ነው። ማን ወሰነው? ይህንን የጠቅላይ ሚኒስትር አብይ አህመድን ማብራሪያ የፖለቲካ ተመልካቾች የኢትዮጵያ መንግስት ለሚያራምደው የባህር በር አጀንዳ ማስረጃዎችን እያጠናቀረ ለመሆኑ ማሳያ ነው ይላሉ። የኤርትራን ነጻ ሀገርነት ለመቀበል ሪፈረንደም እንዲካሄድ የኢትዮጵያ መንግስት ስምምነቱን የገለጸበት ደብዳቤ በመንግስታዊ መዋቅር አለመገኘቱ ውሳኔው በፓርቲ ደረጃ ተወስኖ እዚያው ያበቃ ነው የሚለውን ጥርጣሬ የጋበዘ ሲሆን የህወሓት ፖሊት ቢሮ አባላት እንዲሁም በኢህአዴግ ፖሊት ቢሮ ደረጃስ ውሳኔው ይታወቃልን የሚሉ ጥያቄዎችም እየተነሱ ይገኛሉ። ደብዳቤው በወቅቱ በሽግግሩ መንግስት ፕሬዝዳንት አቶ መለስ ዜናዊ መጻፉ ግን በአደባባይ ይታወቃል። ሆኖም ደብዳቤው በማን ተወስኖ ተጻፈ የሚለው ነው እያነጋገረም የቀጠለው። የሽግግሩ መንግስት ካበቃና ኤርትራን በተባበሩት መንግስታት ድርጅት ዕውቅና ከተሰጣት በኋላም በሁለቱ መንግስታት በተለይም በሁለቱ መሪዎች መካከል የነበረው ግንኙነት ህግና ስርዓት የተከተለ የየሀገራቱን ነጻነትና ህልውና ባከበረ መልኩ ነው ወይ የሚለውን ጥያቄ የሚያስነሳ ከ28 ዓመታት በፊት በሁለቱ መሪዎች መካከል በግል በእጅ ጽሑፍ የተለዋወጡትን ደብዳቤ ማስታወስ ተችሏል። ጠቅላይ ሚኒስትር መለስ ዜናዊና ፕሬዝዳንት ኢሳያስ አፈወርቂ በነሐሴ ወር 1989 የተመላለሱት ደብዳቤ ኢትዮጵያ የገንዘብ ለውጥ ለማድረግ መዘጋጀቷን፣ ይህንንም ለኢትዮጵያ ህዝብ ይፋ ለማድረግ ከኤርትራ በኩል ስምምነት እየተጠበቀ መሆኑን ያስረዳል። ጠቅላይ ሚኒስትር መለስ ዜናዊ ገንዘቡን በመስከረም ወር 1990 የመለወጥ እቅድ መኖሩንና ገንዘቡ ታትሞ መግባቱን ከፕሬዝዳንት ኢሳያስ ጋር ደብዳቤ በሚለዋወጡበት ወቅት ስለ ጉዳዩ የኢትዮጵያ ፓርላማ አለማወቁንም ደብዳቤው ያብራራል። ሁለቱ መሪዎች በትግርኛ ቋንቋ በእጅ ጽሑፍ የተለዋወጡት ደብዳቤ ድንበር አካባቢ አለመግባባቶች እንዳሉባቸው፣ በሌላም በኩል የአፋሩን አማጺ አርዱፍን በጋራ ለመውጋት እየተንቀሳቀሱ መገኘታቸውንም ያስረዳል። የዚህን ደብዳቤ የአማርኛ ትርጉም በዚህ ዘገባ እናስታውሳለን። ነሐሴ 10 ቀን 1989 ዓ.ም በኢትዮጵያ አቆጣጠር ከፕሬዝዳንት ኢሳያስ አፈወርቂ ለጠቅላይ ሚኒስትር መለስ ዜናዊ የተጻፈ ደብዳቤ። ጓድ መለስ እንደምን ሰንብተሃል? ዛሬ እንድጽፍልህ ያደረገኝ ባዕድ አካባቢ ያለው አሳሳቢ ሁኔታ ነው። በመካከላችን ያለው ድንበር በዘልማድ የሚታወቅ እንጂ በትክክል ነጥሮና ተረጋግጦ ያወቅነው ወሰን አለ ለማለት አይቻልም። ከሌሎች የዛሬና የወደፊት ዝምድናችን አንጻር ብዙም ክርክር አድርገንበት ያቆየነው ጉዳይ አይደለም። ለወደፊቱም ቢሆንም ብዛም የሚያከራክርና የሚያሳስብ አይመስለኝም። እውነቱ የሆነው ሳለ አልፎ አልፎ ግን በተለያዩ ጊዜያት በተለያዩ ቀላል ምክንያቶች ግጭቶች ሲከሰቱ ተስተውሏል። በአካባቢው የሚገኙ ኃላፊዎችም በወንድማዊነት መንገድ ግጭቶቹን ለማብረድና ችግሩን ለመፍታት ሲሞክሩ ታይተዋል። በዚህ ሰሞን ግን አዲምሮግ አካባቢ ሰራዊታችሁ የወሰደው ኃይል እርምጃ በእውነቱ እጅግ የሚያሳዝን ነው። ወታደራዊ የኃይል እርምጃ እስከመጠቀም የሚያደርስ ምክንያት አልነበረውም። ሁኔታው ይህን ያህል አንገብጋቢና አሳሳቢ ቢሆን እንኳን በወንድማዊነት በመነጋገርና በመግባባት ችግሩን ለመፍታት ባላስቸገረ ነበር። ከናካቴው ስለ ድንበር ጉዳይ ማንሳት ቢፈልግ እንኳን አግባብ ባለውና በተሻለ መልኩ መፍታት ይቻላል። ይህ የተወሰደው እርምጃም
አስፈላጊ ወዳልሆነ ግጭት እንዳያመራ ከአሁኑ መገታት አለበትና አንተው ራስህ በአስቸኳይ እርምጃ እንድትወስድ አሳስባለሁ። ከሰላምታ ጋር ጓድህ ኢሳያስ አፈወርቂ 160897 በኢትዮጵያ አቆጣጠር ነሐሴ 10 1979 ዓ.ም። ከጠቅላይ ሚኒስትር መለስ ዜናዊ ለፕሬዝዳንት ኢሳያስ አፈወርቂ ደብዳቤ የተሰጠ ምላሽ። እንዴት ሰነበትክ? የጻፍካትን ደብዳቤ ተመልክቻታለሁ። በድንበር አካባቢ ያለው ሁኔታ ጥሩ እንዳልሆነ እኔም ሰምቼ ነበር እና የማነ የመጡ ጊዜም ከነ ተወልደ ጋር እንደተነጋገሩበት አውቃለሁ። የባዳ አካባቢ ችግር ይፈጠራል የሚል ግምት አልነበረኝም። ምክንያቱም ጓዶቻችን የያዙ ስፍራ ከዚህ ቀደም የሚያጋጭ ስላልነበረና ወደፊትም ችግር በሚከሰትባቸው አካባቢዎች አስቀድሞ የመግባባቱ አስፈላጊነት ስለታየን ነው። የኦጉጉሙ ወይም አርዶፍ ረዝራዦች በአካባቢው የፈጠርነውን ሰላም እያደፈረሱብን ስለነበር እነርሱን ለማባረር ተንቀሳቅሰናል። በተረፈ የወሰን ጉዳይን በተመለከተም ቀደም ሲል እነ ተወልደ የደረሱበት ስምምነት ስላለ እሱን መሰረት ማድረግ ሁኔታውን ማርገብ እንዳለብን ይታየኛል። ምናልባትም ደግሞ ወሰን የመከለል ጉዳይ በሁለታችንም በኩል ዝግጅት ተደርጎበት ወደ አንድ መቋጫ መድረስ ያስፈልግ ይሆናል። ከአንተ ጋር በተነጋገርነው መሰረት እነ ነዋይን ወደ አስመራ ልኬያቸው ነበር። ይሁን እንጂ ያደረጉት ስብሰባ ሁሉ ፍሬ አልባ ሆኗል። በኤርትራ ውስጥ የሚገኘው ብር መጨረሻ ላይ ምን መሆን እንዳለበት ሶስተኛ ወገን ጨምረን እንድናየው ይህን መሰረት በማድረግ በሚደረሰው ስምምነት እንድንጨርሰው፣ ይህ እስከሚሆን ግን ገንዘብ ቅያሪው መቆየት ስለማይችል የአፈጻጸም ሂደቱንና ከገንዘብ ቅያሪው በኋላም ሊኖር ስለሚገባው የንግድ አፈጻጸም እነ ነዋይ እንዲጨርሱ ከአንተ ጋር በተነጋገርን መሰረት ነበር የላኳቸው። በእነ ብርሃነ በኩል የተሰጣቸው መልስ ግን ኤርትራ ውስጥ ያለውን ብር ሳናቅ ወይም ደግሞ ጉዳዩ በአገር ደረጃ ከመውጣቱና ከመገለጹ በፊት ስለ ገንዘብ ቅያሪው ሂደትና ዝርዝር አገባብ ለመነጋገር አንችልም የሚል ነው። በዚህ ምክንያት ምንም አይነት እልባት ላይ ሳይደርሱ ተመልሰዋል። በንግዱም ስርዓት ቢሆን እኛ ቁጥጥር ስለማናደርግ ችግሩ የራሳችሁ እንጂ እኛን አይመለከተንም የሚል መልስ ነው የሰጧቸው። ከገንዘብ ለውጡ በኋላ ሶስተኛ ወገን ጨምረን የምንመለከተው ውሳኔም ሆነ አስቀድመን የምናደርገው ውሳኔ ልዩነት አይኖረውም። ዞረን ዞረን በመግባባት የምንፈታው ጉዳይ ነው። ስምምነታችን የፈለገው ደረጃ ላይ ይድረስ፣ ሁለታችንም እንደምንተገብረው የሚያጠራጥር ነገር የለም። ስለዚህ ጉዳይ ስምምነት ላይ እስክንደርስ ይቆይ የሚባል ጉዳይ አይደለም። ካንተም ጋር የተግባባንበት ነገር ቢኖር አንደኛው ሌላኛውን ሳይጠብቅ ይቀጥል የሚል ነበር። እኛ አዲሱን ብር በሙሉ አስገብተናል። የመቀየሪያው ጊዜ መስከረም ይሁን የሚል ሐሳብ ታቀርቡ ስለነበር እኛም በዚያው መሰረት ተዘጋጅተናል። መስከረም ቀርቶ ጥቅምትም ካለፈ ግን በሚስጥር የያዝነው ጉዳይ ሚስጥርነቱ ያከትምለታል። እንዲያውም ገና ካሁኑ አዲስ አበባ ውስጥ መወራት ጀምሯል። ስለዚህ በሁኔታዎች አስገዳጅነት ወደ ቅያሬው ከመግባት የውህደቱን ጉዳይ አብይ ግምት ሰጥተውና አስፈላጊነቱንም ተገንዝበው ለሰዎች መመሪያ ብትሰጥና በሚቀጥሉት 15 ቀናት ውስጥ ተገናኝተው ዝርዝር ውይይት ቢያደርጉበት የበለጠ ጠቃሚ ይሆናል። አዲሱን ብር ሙሉ በሙሉ ስላስገባ ነውና ወሬውም እየተናፈሰ በመሆኑ በጥቅምት ወር መጀመሪያ ላይ ለፓርላማው ልንገልጽና ቀጥሎም ወደ ቅያሬው ልንገባ አስበናል። ስለዚህ በአንድ ላይ ተዋህደን እንድንሰራ አንድ ነገር ወስኑና እነ ብርሃነ ተገናኝተው ቢጨርሱት መልካም ነው። ተገናኝተው ይጨርሱት የምትል ከሆነ ወዲያውኑ አስተዋውቀኝና እነ ነዋይን እልካቸዋለሁ። በንግድ በኩል እኛ ከሁሉም ሀገራት ጋር በኤልሲ ነው የምናካሄደው። አንተም እንደምታውቀው ከአይኤምኤፍ ጋር ብዙ የሚያለያየን ነገር ይኸው ጉዳይ ነው። ከዚህ ውጭ ክሮስ ቦርደር ትሬድን በተመለከተ ውስን ነገር ማከል እንችላለን። ስለዚህ ጭምር ከእናንተ ጋር ዝርዝር ስምምነት ማድረግ ይኖርብናል። እናንተ ባትቆጣጠሩና እኛ በመሰለን መንገድ ለመቆጣጠር ብንሞክር እንኳን አላስፈላጊ ችግር ይፈጠራል። ስለዚህ ይሄ የኢትዮጵያ ችግር ነውና በመሰላችሁ መንገድ ሂዱ ማለት አግባብ አይደለም። ቢያንስ እኛ ያሰብነውን የቁጥጥር መንገድ ምን እንደሚመስል ገልጸንላችሁ እዛው መለወጥ አለበት የምትሉም ከሆነ በተሻለ መልኩ በተግባር ልናውለው ይገባል። ከዚህ አኳያ ክሮስ ቦርደር ትሬድ የሚሆኑ መነሻ ሀሳቦችን እንዲያዘጋጅ ለነዋይ ነግሬዋለሁ። እንዳለቀ ልከዋለሁ። ከዚህ በኋላ ሁለቱም ወገኖች ተገናኝተው ይነጋገሩበት። ባጭሩ ያቺ ስብሰባ ውጤት አልባ ሆናለች። ስለዚህ እኔ ካንተ በተስማማነው አፈጻጸም መሰረት ይቀጥል የምትል ከሆነ አሳውቀንና የገንዘብ ቅያሬውን የጊዜውን አመዳደብና የንግድ ስርዓቱን በተመለከተ የመጨረሻ ውል እንዲያደርጉ ልላካቸው። ከመልካም ምኞት ጋር መለስ። ከፕሬዝዳንት ኢሳያስ ለጠቅላይ ሚኒስትር መለስ ዜናዊ የተጻፈው ሁለተኛ ደብዳቤ። ጓድ መለስ እንዴት ሰነበትክ? በድንበር ላይ ስላለው ሁኔታ ባለኝ መረጃ መሰረት በአዲምሩግ የተወሰደው የኃይል እርምጃ በማያከራክረን ቦታ ላይ ሳይሆን የእኛ አካላት በነበሩበት አካባቢ አባላቶቻችንን በማንገላታት በማባረር እና የቆየውን መስተዳድር በማፈራረስ የተወሰደ እርምጃ ነው። ኡጉጉም ወይም አርዶፍን በተመለከተ እርምጃው ከመወሰዱ በፊት የየራሳችንን መከላከል እንድናደርግ ባሳወቃችሁን መሰረት የእኛዎቹን ለመተጋገዝ በሚቀራረቡበት ወቅት ነው እርምጃ የወሰዳችሁት። በባድመ አካባቢ የተወሰደው እርምጃ ከዚያ የተለየ አይደለም። ቀደም ሲል እንዳሳወቅኩ ይህ አይነቱ የኃይል እርምጃ አስፈላጊ አይደለም።
ሁኔታውን በቶሎ ለመቆጣጠርና ለወደፊቱም አመቺ እንዲሆን ለማድረግ በእኛ በኩል ወዲ ኤፍሬም የመከላከያ ሚኒስትሩ ማለታቸው ነው የማነና ወዲ ካሳ ጉዳዩ እንዲከታተሉት አስበናል። ስለዚህ በእናንተም በኩል ተመሳሳይ ወይም የተሻለ የምትሉትን መፍትሄ የሚያቀርቡ ሰዎችን ምረጥና በአስቸኳይ ተገናኝተው ለችግሩን ልባት ያብጁለት የሚል አስተያየት አለኝ። እናም ሐሳብህን ግለጽልኝ። የገንዘብ ለውጡን ሂደት በተመለከተ እኔ እናንተ በተስማማነው መሰረት የሚካሄድ ይሆናል። የዓለም ባንክም በጉዳዩ ላይ መሰላቸውን አስተያየት እንዲሰጡበት ተስማምተናል። እነሱም እንዲያቀላጥፉልንና እኛም እልባት እንድናበጅለት በፍጥነት መንቀሳቀስ እንጂ ጊዜ መውሰድ አይገባም። በድንበር ላይ የሚኖረውን የንግድ ልውውጥ ግን በእኛ በኩል በቀላሉ የምናየው አልሆነም። ምክንያቱም ብዙ ሕዝብ የሚጎዳና የሚያነካካ ይመስለናል። ወደ እኛ የሚገባ የሚሆን ከእኛ የሚወጣውን ንግድ ማገት አንችልም። ትላልቅ የሚባሉትን የንግድ ልውጦችን በተመለከተም ገና ካሁኑ ይሄ እንዲሁን ያ እንዲፈጸም የሚል ደንብና ውሳኔ ልንቀርጽለት አንችልም። ጊዜና ሁኔታዎችን እያየን የምንወስን ይሆናል። ይህንን በተመለከተ ደግሞ የእኛ ሰዎች ለነዋይ በስፋት ያብራሩላቸው ይመስለኛል። አሁን በችኮላ እንዲህ ይደረግ ማለቱ ኋላ ላይ እንቅፋት እንዳይፈጥርና ጉዳዩን በየማዕዘኑ በጥልቀት ለመመልከት የሚያስችል ተቀራርቦ መነጋገርና መወያየት ይጠይቃል። ከሰላምታ ጋር ጓድህ ኢሳያስ አፈወርቄ 250897 በኢትዮጵያ አቆጣጠር ነሐሴ 1989 ዓ.ም። ይህን ደብዳቤ ለመጀመሪያ ጊዜ ይፋ ያደረገው የኤርትራ መንግስት ሲሆን ሁለቱ ሀገራት ወደ ጦርነት በገቡ ማግስት በሐምሌ ወር 1990 ህወሓት በተባለም የኤርትራ መንግስት ልሳን ላይ ታተመ። የደብዳቤዎቹን የአማርኛ ትርጉም ኢትዮጵያ ጋዜጣና መጽሔት በወቅቱ ማሰራጨቱን ማስታወስ ተችሏል። ደብዳቤውን ከተጻጻፉ ከ9 ወራት በኋላ በግንቦት ወር 1990 የኢትዮጵያና ኤርትራ ጦርነት መፈንዳቱ ይታወሳል።